አለይኩም ቤተሰብ ሰላም ናችሁ? እንዴት ናቸው? ዛሬ ደግሞ እንትን ነው ልጅቱ ከእናንተ በጣም ምክር የምትፈልግ ልጅ ናት። ምክራችሁን ለግሷት። እንግዲህ ስደት ብዙ ነገር አስተምሮናል፣ ህይወት ብዙ ነገር አስተምራናለች። አጭር ናት። እሷ ምንድነው ሰላም እህቴ ስሜን ደብቀሽ ፖስትችልኝ እህቶችን ምክር እፈልጋለሁ። እኔ ባል ነበረኝ አብረን እየኖርን አንድ ልጅ ወለድን። በማታ ተጣላንና ፈታኝ። ከዛ ማለት ሲለኝ ከጥፋትህ አልተማርክም ብዬ እምቢ አልኩት። ከዛ አግብቶ አንዳንዴ እየደወለ እንደሚወደኝ ይነግረኛል። እስካሁን እኔም ላገባ 2 ወር ቀረኝ። እሱ ሚስቱን ፈትቶ እንታረቅ ልጃችንን እናሳድግ ይለኛል። እኔ በጣም ጨንቆኛል። ማንኛቸውን እንደምመርጥ አለች። እስኪ እናንተ አስቡታው። የልጇን አባት አምናው እንደተገባው መልሶ የከዳኝ እንደሆነ ያንኛው ላጣ ነው ብላ ፈርታለች። ይሄኛውን ደግሞ እንደተገባ ምናልባት ካልተመቻት የልጇን አባት አጣዋለሁ ብላ ፈርታለች። እና ምን ማድረግ ነው ያለባት? ያኔ በዚህ ህይወት መቼም ይኖራችሁ ልትኖር ትችላላችሁ። እያንዳንዳችን ህይወታችን የተለያየ ነው እና እሷ ምን ማድረግ አለባት? እስኪ ባጭሩ ሳትሳደቡ መሳትሎ ኮሜንት አስቀምጦላት እሷ ሁሉንም አይታው አንብባው ያ እንግዲህ ብዙ ሆኖ የታያትን መርጣ ህይወቷን ትቀጥላለች ማለት ነው። እና እንትን ብሏት አትለፏት። የዛሬው ደግሞ አጭር ነው። ቆርቆሮ እኮ አለ፣ ቡፌም ሞልቷል። ኧረ አንተ ቆርቆሮ ምን ሊያረጉ ሰሩት አለ። እንዴት አድርገው አግዘው ሰሩት አትልም እንዴ? እንግዲህ አስሞልቷል። አሁን እንዲሆን ፈንጠር እያሉ የሰሩት በሙሉ ቆርቆሮ ነው። ሊኖሩበት ነው። ሀሳር ቤት እያሻሻሉ አይሆነው ያለለት ወጣ ያለው ወደ ከተማ እንኳን ቆርቆሮ አድርገው ይሻሻሉ እንጂ ራታ ያዘኝ እባክህ። ነካትም አታርገኝ። መሪየን ተቀበልናለን። ከነስ ጋር ጀማለን እስኪ የግዱ ያመጣላችሁ ነው ነው። እዚህ በላይ ነው አግዲሞሽ አዛ ጎራው በላይ አንተ እንደምመጣ ሲሰማ ጨምሮ አቀበት ሆነ። ኧረ ሳትኩት መንገዱን
ተው ደግሞ አንተ ምን ያልኩህ ጉድ ለነሽለት ኧረ ዝም በሉ። ይሄ ልቤ ለታፋው ነው። እንጃ ከረም ነው መሰለኝ። ዲያታው ገባ እሪ ልቤ ብቻ ሳይሆን እስኪ ወት አብዱረዛቅ እየቆፈረ ነው። ማሻአላ ተባረካላ። እየቆፈርክ ነው ወላ ምን እያረክ ነው? ነው እንዴ? ምን እየቆፈርክ ነው? እየቆረጥኩ እንዴ ነበር። እስኪ እውጭ ግቢሽን አታክልት ዝሪ ቤትሽን ምናምን ላላችሁኝ እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እንግዲህ ከልጄ ጋራ ይኸውላችሁ ቆፈራ ገብተናል። ቤታችሁን አታክልት ዝሩ፣ ግቢያችሁን አታክልት ምናምን ዝሩ ለምትሉኝ እህት ወንድሞቼ እንግዲህ ዛሬ እንደምታዩት እዛ ጋር ወንድሜ አጠራልኝ ማለት ነው። ያንን አግዲሞ ተሸመጠጠ። ከዛ እንደዚህ ብሎ ከዛ እንትን ነበረ እሬት ነበረ። ይሄ እሬት የምታዩት ክምር ያለው ነቃቀልኩኝ። ይሄ እየተጸዲያ ነው። ወንድሜ ደግሞ በዛ በኩል ያለውን አጥር እያጠረ ነው። እኔ ሰዎቹ ባህር ዛፍ ትከይ ይላሉ። እኔ ግን መሬት በርግጥ አለኝ ቀለብም ይሆን ነገር ግን እኔ የፈለኩት እንትን ነው አታክልት ሳይሆን ማንጎና አቮካዶ ምናምን ተክዬ ከዛ ደግሞ እስከሚያድግና አቮካዶ እስከሚደርስ ድረስ አንዳንድ ነገሮችን ለምሳሌ ጥራጥሬ ብዘራ ለምሳሌ እንዲ አተር ነገር ቢዘራ አተር ብዙ ዲካም ስለሌለው ማለት ነው። ስለዚህ አተር ደግሞ ብዙ ዲካም አይፈልግም። እሱን ነው ማረገው እያልኩ ነው እንግዲህ አላሁ አለም። አሁን አጥሩ የተስተካከለ ነው። አጥሩ ከተስተካከለ በኋላና ዝናቡ ከቀጠለ ወይ በርበሬ ወይ አተር ነው ማደርገው ማለት ነው ኢንሻአላህ ቢስሚላህ። እና ውድ ቤተሰቦቼ እንግዲህ ባላችሁ መሰረት ዛሬ በጣም ትናንትና ዛሬ ብዙ ስራ እየሰራን ነው ያለነው። ይሄም እንደምታዩት ገና ብዙ ስራ ያስፈልገዋል እንደገኛ ብዬ ነበረ። ነገር ግን እስኪ ትንሽ እያረኩኝ ራሴ ለስራው ብዬ ወስኛለሁ ማለት ነው ከወንድሜ ጋር። ወንድሜም አለ ያግዘኛል፣ ልጅም አለ ያግዘኛል። እያያችሁት ነው አብዱረዛቅ ስሩን ነው መንጥቆ የሚጥለው። ምንጥቅጥግ እያረገው ነው። ከተወለደ አይቀር ወንድ ልጅ ይወለድ ትላላችሁ እንደ አብዱረዛቅ ያለውን ማለት ነው። ደከመኝ አይልም ሲሰራና የኔ ጀግናት ነው ይባላል። የኔ ጀግና ልጅ ማለት ነው። እና እኔ ማሳናችኋለሁ ውድ ቤተሰቦቼ። ለማንኛውም እናንተ ቪዲዮ ላይክ ሼር እያደረጋችሁ አበረታቱኝ። ምክንያቱም በውሸት ፕራንክ ምናምን ተጣሉ ተፋቱ የሚሉትን እያሳደጋችኋቸው ነውና እንዲህ ደግሞ ሴቲቱ እንደዚህ ብዬ ከልጄ ጋራ በዚህ ሁኔታ እመለፈው ብታው ይሄ ጅስሜ ማለት ነው ጭራሽ አይታይም። በጣም ሙንትፍትፍ አድርጎኛል ማለት ነው። እንዲህ አርጋ የምትሰራ ሴትና እጅ መበረታት አለበት ማለት ነው። እና በረታቱኝ፣ ያሳድጉኝ፣ ዩቲዩብን ያሳድጉኝ ማለት ነው። ኢንሻአላህ እንግዲህ ዝሮ ካላህ በታይ እንግዲህ አላችሁኝ ብዬ አስባለሁኝ እላችኋለሁ ውድ ቤተሰቦቼ። እንግዲህ ግቢው በጣም ትልቅ ነው። ቢያንስ ጥራጥሬ ከተዘራ እኔን አያሳስበኝም ማለት ነው የአመት ቀለብ። ስለዚህ ግዴታ ዲካም ስላለው መድከም ግድ ይላል ማለት ነው። ይሄ የመጽዳት ስላለበት አጸዳለሁ፣ ፏ አረገዋለሁ። ደግሞ ቀጣይ አሳያችኋለሁ ማለት ነው ቀጣይ ያለውን ነገር ኢንሻአላህ።
እንግዲህ ሀገራችን በዚህ መልኩ ዝናቡም ምኑም አሰማምሮታል ማለት ነው። ማሩ አይበቃህም እንዴ? አይበቃህም? እና እስኪ በርበሬ ዘርቼ ነበረ። የዘራሁት በርበሬ ደግሞ ይሄን ልተክል ስለሆነ አሳይታችኋል እንዴ? ይሄ በርበሬ ሾህ ጥየበት ነው ቶሎ እንዲበቅልና ወፍ ምናምን እንዳይጭረው። እና ቢስሚላህ እና አበረታቱኝ ውድ ቤተሰቦቼ እባካችሁ። ከዚህ ኑሮ በእርግጥ ሰው ሰርቶ መብላት ደስ ይላል፣ ሲበዛ ነው እንጂ። እቺ ማንጎ ናት የምታዩት፣ ማንጎ ነው። ይሄ አቮካዶ ነው። አቮካዶ ትክክል እዚህ ላይ የነበረውን እንዲያያችሁት ነቃቅየዋለሁ። ምክንያቱም የተሻለ ለመትከል ማለት ነው። ያብተረዛቅ ዶሮ ወዴት ሄዱ አላችሁ? ይጫርልኝ የሚጭረው እና ዶሮ እየጠበቀ ነው። አያችሁት? ገመድ እየጎተተ